ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን ማድመጥ እንዲጀምሩ። አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ፣ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ በእነዚህ አማራጮች ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንትናው ዕለት እንግዲህ ጥሪያችንን አክብሮ ታምራት የሱፐር ቻት ድጋፍ አድርጎልናል። ታምራት የሁል ጊዜ የቻናላችን አድማጭን ከልብ እያመሰገንን ሁላችሁም ድጋፍ እንድታደርጉ ከሀገር ውጭ ብታደምጡ የአክብሮት ጥሪያችን እያቀረብን ዛሬ እስቲ 4 ቀን ስለቀረው ዓለም ዋንጫ አንዳንድ መነሳት ያለባቸው ነጥቦች፣ በብሔራዊ ቡድኖች ደረጃ የሚገኙ ተጨባጭ መረጃዎችን፣ አንዳንድ ወቅታዊ ሁኔታዎችን፣ እነዚህ ብሔራዊ ቡድኖች በእጅጉ ይጠበቃሉ፣ ምን አይነት የዓለም ዋንጫን ያሳልፋሉ በሚል አንዳንድ ትኩረቶችን ሰጥተን ነጥለን በተወሰኑ ብሔራዊ ቡድኖች ላይ ትኩረት እናደርጋለን። የመረጃ ሰዓታችን እንዳለ ሆኖ ግን እንደነዚህ አይነት ወሳኝ ውይይቶች በተለይ በዓለም አቀፍ ደረጃ የሚደረግ ግዙፍ ተጠባቂ የዓለም የቴሌቪዥን መስኮቶች ሁሉ ወደ ሀገራት ውድድር ሊዞር እንግዲህ ጥቂት ቀናት ነው የቀሩት። በእነዚህ ቀናት ውስጥ በቀጣይ አሜሪካ፣ ሜክሲኮ እና ካናዳ በሚያዘጋጁት የዓለም ዋንጫ የሚከፈት ነው የሚሆነው። በ48 ሀገራት የሚደረግ ነው። በጣም ሰፊና ግዙፍ የሆነ ውድድር ነው። እነማንን እንጠብቅ? በሀገራት ውድድር በዚህ ዓለም ዋንጫ የትኛው ብሔራዊ ቡድን የተሻለ እድል አለው? በተለይ ኮመን የሚጠበቁ ብሔራዊ ቡድኖች አሉ ካላቸው ጥራት፣ የሊግ ስታንዳርድ፣ ትውልድ፣ ስብስብ፣ አሁን ላይ ካላቸው ጥንካሬ፣ እድሜ፣ ልምድ አሁን ላይ በጣም አስፈሪ ብሔራዊ ቡድኖች በዝተዋል። በርካታ ብሔራዊ ቡድኖች። ይሄ ኮምፒቲሽን ደግሞ የጥራትና የወቅታዊ ብቃትን ሁሌ የሚጠቀም በወቅታዊ ብቃት ላይ በወቅታዊ ፐርፎርማንስ ላይ አስተማማኝ የሆኑ ብሔራዊ ቡድኖች ሁሌም የውድድሩ ሻምፒዮን ሲሆኑ በተደጋጋሚ አይተናል። በተለይ ደግሞ የቶርናመንት ቡድንን ገንብቶ የሚሄዱ ብሔራዊ ቡድኖች ስኬታማ ውጤታማ ሲሆኑ ባለፉት ዓመታት በነበሩ የዓለም ዋንጫ ውድድሮች ላይ ተመልክተናል። በዚህ ፕሮግራም እስቲ ብዙ እየተባለለት ብዙ እየተነገረለት የሚገኘውን የእንግሊዝ ብሔራዊ ቡድን እንመልከትና ከዚህ ፕሮግራም በመቀጠል ደግሞ በቀጥታ በግሌ የኔ ምናልባት የዓለም ዋንጫ የኔ ግምት የፈረንሳይ ብሔራዊ ቡድን ነው እና ከዚህ ፕሮግራም በመቀጠል ደግሞ እስቲ ስለ ፈረንሳይ ብሔራዊ ቡድን እናነሳለን። በዚህ ፕሮግራም ግን የእንግሊዝ ብሔራዊ ቡድን ላይ ትኩረት እናደርጋለን። የእንግሊዝ ብሔራዊ ቡድንን አሁን ላይ ያሉትን ወቅታዊ ሁኔታዎችን በብሔራዊ ቡድን ውስጥ ስላለው ተጨባጭ ሁኔታዎች ከመወያየታችን በፊት ባለፉት 24 ሰዓት የተሰሙ በተለይ ይህም ፕሮግራም ወደ እናንተ ለማሰናዳት ቀረጻ ከመጀመራችን በፊት ከተመለከትናቸው መረጃዎች መካከል የመጨረሻ ሌተስት አፕዴት የተመለከትነው እንግዲህ ማድሪድ ለቀጣይ 4-5 ዓመት በፕሬዝዳንትነት የሚያስተዳድረው መርጧል። በድጋሚ የክለቡ ታላቅ ፕሬዝዳንት ፍሎሬንቲኖ ፔሬዝ የማድሪድ ፕሬዝዳንት ሆኖ በድጋሚ ተመርጠዋል። ከተፎካካሪያቸው ኤንሪኬ ጋር ሪኬልሜ ጋር በጣም ሰፊ ልዩነት አለው በምርጫው ላይ እና በረጅም ርቀት ነው ፔሬዝ ያሸነፉት እና በድጋሚ ፔሬዝ የሪያል ማድሪድ ፕሬዝዳንት ሆኖ ለቀጣይ ዓመታት ማድሪድን የሚያስተዳድሩ ነው የሚሆነው። ይህንን ተከትሎ ኦፊሻሊ ጆዜ የሪያል ማድሪድ ሄድ ኮች ሆነዋል። ኩናቴ፣ ዱምፍሪስ ጆዜን ተከትለው የማድሪድ ኦፊሻል ተጫዋች ሆነዋል። አሁን በቀጣይ እየተጠበቀ የሚገኘው ነገ ማክሰኞ የ150 ሚሊዮን ዩሮ ኦፊሻል
ቢድ የሚቀርብበት ተጫዋች ማን ነው የሚለው እስካሁን ድረስ እንግዲህ ፔሬዝ አልገለጹትም። ውስጥ አዋቂዎች እንደሚሉት ኦሊሴ ነው እየተባለ ነው። 150 ሚሊዮን ዩሮ 200 ሚሊዮን ዩሮ ይዛችሁ ብትመጡ እንኳን አንሸጥም እያሉ ነው ኡሊ ሆኔስ። ባየር ሙኒክ እንደ ቡድን ላይሸጡት ይችላሉ ኦሊሴን። ነገር ግን ኦሊሴ መልቀቅ ከፈለገስ አሁን ችግሩ እዚህ ጋር ነው። በቅርብ ዓመት ውስጥ በዝውውር የምናያቸው አንዳንድ ጉዳዮች የተጫዋቾች ፓወር ከፍ ይልና ለዛ ክለብ ለመጫወት የማድሪድ አይነት ክለብ ጠይቆት አንድ ተጫዋች መቼስ ውድቅ ያደርጋል ተብሎ አይጠበቅም ማድሪድ ጠይቆት። ስለዚህ ከባድ ነው ለባየር ሙኒክ ኦሊሴ ከሆነ። አሁንም እንደነ አልቤርቶ ፔሬሮ እና ኤልቼግኒቶ፣ ማርካ፣ ዳሪዮ አስ ሌላም ተጫዋች ሊሆን ይችላል። እስቲ ማክሰኞን እንጠብቅ እያሉ ነው እና ፋብሪዚዮ ሮማኖ ደግሞ ኦሊሴ ነው እያሉ ነው የሚገኙት። እስቲ ፔሬዝ እስካሁን ስሙን አልገለጹ። ነገ በሚኖረው ኦፊሻል ቢድ ለየትኛው ተጫዋች ነው የሚቀርበው የሚለውን የበለጠ እንመለከታል። ምክንያቱም ማድሪድ በክለቡ እግር ኳስ ታሪክ ትልቁን ክፍያ ነው የሚያቀርበው 150 ሚሊዮን ዩሮ። አብረን በጋራ የምንመለከተው ነው የሚሆነው። ሌላኛው መረጃ እንግዲህ አሳዛኙ የእግር ኳስ ክስተት በድጋሚ ትናንትና ክርስቲያን ኤሪክሰን ዩክሬንና ዴንማርክ በሚያደርጉት የወዳጅነት ጨዋታ በድጋሚ እንግዲህ ወድቋል። በከፍተኛ የሜዲካል ስታፉ ተረባርበው እንግዲህ ተራምዶ ነው ከሜዳ ያወጣው። ግን በድጋሚ እንግዲህ ክርስቲያን ኤሪክሰን አሁንም በተመሳሳይ ኬዝ ሜዳ ውስጥ ወድቆ እንደገና ጨዋታው ቆሞ ተጫዋቹ ከሜዳ ለረጅም ሰዓት ሕክምና ተደርጎለት ከሜዳ ተራምዶ ቢወጣም ግን እስካሁን ድረስ የዴንማርክ ብሔራዊ ቡድን ኦፊሻል ስቴትመንት አላወጣም። ይህም ፕሮግራም ወደ እናንተ ሪከርድ እያደረግን ባለው አፕዴት ደረጃ እንግዲህ ኤሪክሰን አሁን ያለውን ሁኔታ እስካሁን ድረስ አፕዴት ባይደረግም ግን ተጫዋቹ በድጋሚ ሜዳ ላይ ወድቆ አሁንም በተመሳሳይ የልብ ህመም ከባድ ሁኔታ ተፈጥሮ እንግዲህ ተጫዋቹ ሜዳውን ለቆ ወጥቷል። ለረጅም ደቂቃ ነበር በሜዳ ላይ ህክምና እርዳታ ማግኘት የቻለው እና እንግዲህ ክርስቲያን ኤሪክሰንን በቀጣይ የሚወጣው መረጃ ተመልክተን ወደ እናንተ የምናደርስ ነው የሚሆነው። እንደገና ከ5 ዓመት በኋላ በጣም ያ አሳዛኙ ክስተት በድጋሚ በትናንትናው ዕለት ተከስቶ እንደነበር በእርግጥ ጨዋታውን ባንመለከትም ከዛም በኋላ በሚወጡ ተንቀሳቃሽ ምስሎች መመልከት ችለናል እና አሳዛኝ ሁኔታ ነበር የተፈጠረው። ይሄ ነው ባለፉት ሰዓታት ውስጥ ትልቅ መረጃ በትናንትናው ዕለት ከወጡ መረጃዎች ይህን ፕሮግራም ወደ እናንተ ለማሰናዳት ሁሉንም ሁኔታዎች ባስተካከልንበት ወቅት የመጨረሻ አፕዴቶችን የተመለከት ነው። እንዲሁም የብራዚል ብሔራዊ ቡድን ዊስሊ ባጋጠመው ጉዳት ምክንያት ከብሔራዊ ቡድን ውጭ ሆኖ የማንቸስተር ዩናይትድ አዲሱ አማካይ ኤደርሰን ጥሪ ተደርጎለታል። ሜዲካሉን እና አንዳንድ ቀድሞ ፎርማል ስቴፖች ዘግይተዋል በዚህ ጥሪ መሰረት እና በቀጣይ እንግዲህ ኦፊሻሊ የማንቸስተር ዩናይትድ ንብረት ለመሆን ተጫዋቹን እንግዲህ ማንቸስተር ዩናይትድ ከሙሉ አባላት ጋር አሜሪካ በመሄድ ኦፊሻል ኮንፈርሜሽኖችን የሚያረጋግጡት ማለት ነው። ስለዚህ ኤደርሰን በድጋሚ ወደ ብራዚል ብሔራዊ ቡድን ጥሪ ቀርቦለታል። እስቲ የእንግሊዝ ብሔራዊ ቡድንን ትኩረት እናድርግ። ከውድድሩ ከመጀመሩ ጥቂት ቀናት በፊት የቶማስ ቱኸል ፈተናዎች የሚሉ መረጃዎችን በደንብ በሚዲያው ላይ ተመልክታችኋል ብዬ አስባለሁ። በተለይ በኤክስ ዘአትሌቲክስም፣ ዘታይምስም፣ ቴሌግራፍም የእንግሊዝ ታላላቅ ሚዲያዎች ይህን ጉዳይ በስፋት እየጻፉ ነው። ቱኸል በአጭር ጊዜያት ውስጥ መፍትሄ ሊያበጅላቸው የሚገባ ወሳኝና ጥብቅ ኮመን የሆኑ ጉዳዮች ብሎ ዘጋርዲያን ጭምር ጽፏል። ለምሳሌ በትናንትናው ዕለት ቶማስ ቱኸል አንድ አወዛጋቢ ጉዳይ በውሳኔው ትክክል ሊሆን ይችላል፣ ያወዛገበበት መመዘኛ ግን በእጅጉ በቡድን ስፕሪት ላይ ስጋት እንዳይፈጠር የተሰጋው ከዚህ በፊት በነበሩ ሁኔታዎች ሲጠበቅ የነበሩ አንዳንድ ነባራዊ ሁኔታዎች እንደሚያሳዩት ከሆነ ከሃሪ ኬን በመቀጠል የቡድኑ ሁለተኛ አምበል ይሆናል ተብሎ በእጅጉ ሲጠበቅ የነበረው ጁዲ ቤሊንግሃም ነበር።
ነገር ግን አርሴናልን ለዋንጫ ክብር በማብቃት የተጠናቀቀ ውድድር ዓመት አስደናቂ ብቃቱ፣ የተፎካካሪነት፣ የታጋይነት ለቡድኑ ያበረከተው ከፍታ ታይቶ ለደክላን ራይስ ቫይስ ካፕቴን አድርገውታል እና የበለጠ ለወደፊት የእንግሊዝ ብሔራዊ ቡድንም አምበል የመሆን ቻንሱ ከፍተኛ ስለሆነ ከወዲሁ ይሄ መደላድል ለመፍጠር በሚል አስተያየቶች ተሰጥተዋል። ነገር ግን እንግሊዝ ብሔራዊ ቡድን ከኒውዚላንድ ጋር ሁለተኛ 45 በነበራት የወዳጅነት ጨዋታ 1-0 በሃሪ ኬን ግብ ባሸነፉበት ጨዋታ ወጣቱ የሊቨርፑል የ17 ዓመት ታዳጊ ሪዮ ጎሞሃ የጨዋታው ኮከብ በተባለበት ያው ወጣት ተጫዋቾች ከብሔራዊ ቡድን ከተመረጡ ተጫዋቾች ጋር አብሮ በጋራ እስከ ውድድሩ መጀመሪያ ድረስ ትሬኒንግ እያደረጉ በደንብ አዳፕት ያደርጋሉ ብሔራዊ ቡድኑና በርካታ ወጣት ተጫዋቾች ከብሔራዊ ቡድኑ ጋር እንደሚገኙ ይታወቃል። በዚህ መሰረት እንግዲህ በወዳጅነት ጨዋታዎች ይገለገሉባቸዋል፣ ይጠቀሟቸዋል፣ ከብሔራዊ ቡድኑ ጋር እንዲቆዩ ይደረጋል። በዚህ መሰረት እንግዲህ ሁለተኛ 45 ከኒውዚላንድ ጋር በነበረው ጨዋታ ጁዲ ቤሊንጋም ነበር አምበል ሆኖ ወደ ሜዳ የገባው። ጨዋታው ከተጠናቀቀ በኋላ የተጻፉ አርቲክሎች በደንብ ከተመለከታችሁ በጁዲ ቤሊንጋም እና ቶማስ ቱኸል መካከል ያለው ቀረቤታ እንደምታውቁት በጣም ከፍተኛ ለመግባባት አለ፣ መራራቅ አለ። ማላቸው ያለው ግንኙነት ጤናማ እንዳልሆነና የቱኸል ወደ እንግሊዝ ብሔራዊ ቡድን መምጣት በመጀመሪያ ደረጃ ባላንስ ካሳጣቸው ወይም በቦታቸው ላይ ኮንፈርት ከነሳቸው ተጫዋቾች ውስጥ አንደኛው ጁዲ ቤሊንጋም ነው። አሰልጣኙ በተደጋጋሚ ቤሊንጋም ላይ የሚሰጡት አስተያየት መጀመሪያ የምታስታውሱ ከሆነ በቀጥታ ቱኸል የቤሊንጋምን ባህሪ እናትየው የገለጸችበትን መንገድ ሚዲያ ላይ ወጥቶ የቤሊንጋምን ባህሪ በተመለከተ የሰጠው አስተያየት ትንሽ በሚዲያው በኩል አወዛጋቢ ሆኖ በሁለቱ ወገኖች መካከል ያለውን ቀረቤታ መሀል ላይ የተወሰነ ጋፕ መፍጠሩን በተለያዩ አጋጣሚዎች ቱኸል የኢንተርናሽናል ብሬክ በደረሱ ቁጥር ከቤሊንጋም ጋር ያላቸውን ጉዳይ እንዳልፈቱት የሚገልጽ ጋዜጣዊ መግለጫ ይሰጣሉ። ስለ ቦታው፣ ስለ ዓለም ዋንጫ ቦታው ጭምር ጥያቄ ውስጥ ከተውት ነበር እና እነዚህ ሁሉ ጉዳዮች ተገላብጠው አሁን ደግሞ ቤሊንጋም የመሆን እድል አለው። የማድሪድ ተጫዋች ነው፣ በዓለም አቀፍ ደረጃ የግዙፉ ክለብ ተጫዋች ነው በሚል ብዙ ሲጠበቅ ነበር። እንግዲህ ብሔራዊ ቡድንን በሊደርሺፕ ደረጃ በኤክስፒሪየንስ ደረጃ ከ2014 ጀምሮ ባለው ትላልቅ ቱርናመንቶች ውስጥ በስኳድ ውስጥ ተካቶ እስካሁን ድረስ ያለው ጆርዳን ሄንደርሰን ብቻ ነው። ይሄን ኤክስፒሪየንሱን ታሳቢ አድርጎ ቱኸል ጠርቶታል። ብዙም ለመገልገል ቢያስብም ግን ኤክስፒሪየንሱን ከግምት ውስጥ በማስገባት ይሄን የመልበሻ ክፍል ስፕሪትን፣ ሊደርሺፕን ታሳቢ በማድረግ አሁን የደክላን ራይስ አምበል መሆን በስፔን ሚዲያዎችም ጉዳዩን ትኩረት ሰጥተው እየዘገቡት ነው። የእንግሊዝም ሚዲያ እየዘገበ ነው። ነገር ግን አምበል መሆን በዚህ ደረጃ በእንግሊዝ ብሔራዊ ቡድን ደረጃ እንግዲህ ከሀገራት ሁሉ በከፍተኛ ሁኔታ ለሀገራቸው ከፍተኛ ከስራ ይልቅ ቀድሞ ክብርን ይሄ ከፍተኛ ቦታ በመስጠት ሰርተው ከማሳመን መሬት የወረደ የጨዋታ ንድፈ ሀሳብን፣ ድልን፣ አሸናፊነትን ከማምጣት ይልቅ ቀድሞ የራሳቸውን ክብርና ከፍታን ትኩረት የሚሰጡት እንግሊዛውያን አሁንም ውድድሩ ከመጀመሩ በፊት ሌላ አዲስ ቻፕተር፣ ሌላ አዲስ ርዕስ ፈጥረው ጭቅጭቅ እንግዲህ የእንግሊዝን ብሔራዊ ቡድን መቼም የማያጣው ነው። በኳታር ዓለም ዋንጫ ታስታውሳላችሁ፣ የቤን ዋይት ጉዳይ፣ ከዛን የአርኖልድ ጉዳይ፣ ከዛም በኋላ የፎደን ቤሊንጋም እና ሳካ አብሮ በጋራ እንዴት ይጫወታሉ የሚለው የደክላን ራይስ ትክክለኛ በየጊዜው አርስት አይጠፋም። አሁን ትኩረቱ ሁሉ የቤሊንጋም ቫይስ አምበል አለመሆን፣ የራይስ መመረጥ። ይሄ እንግዲህ ሌላ ብሔራዊ ቡድን አሁን የስፔን ብሔራዊ ቡድን ሁለተኛ አምበል ማን ነው ቢባል አብዛኛው የእግር ኳስ ቤተሰብ ላያውቅ ይችላል። የጀርመንን፣ የፈረንሳይን። ለምን ስራቸው ነው ሁሌም በሚዲያው ደረጃ አይን ውስጥ የሚገባው። ከእነዚህ አይነት እግር ኳስ ውስጥ ትልቅ ልዩነት በማያመጡ
ጉዳዮች ላይ የመጨረሻ ትኩረት ሰጥተው እንግዲህ መወያያ ርዕስ መፍጠር ይችሉበታልና ቱኸል አሁን ላይ በዚህ ጉዳይ እንግዲህ አዲስ ጋዜጣዊ መግለጫ ሰጥተው ራይስን የቡድኑ ሁለተኛ አምበል አድርጓል። ሁለተኛ አምበል ብቻ አይደለም፣ አንደኛ አምበል ቢያደርጉትም በዘንድሮና በዘላቂነት ጉዳዮች ከታሰቡ የራይስ አምበልነት መሆን በተገቢው ሰዓት የተወሰነ ውሳኔ ነው። ብዙም ለሚዲያ መወያያ አርዕስት መሆን የሌለበት ጉዳይ፣ ምክንያቱም ስለ አስተማማኝነት፣ ስለ ቀጣይ የብሔራዊ ቡድኑ በክለብ ደረጃ በሚያበረክተው እንቅስቃሴ የራይስ አይነት ሊደርሺፕ ያለው ጥሩ ኤክስፒሪየንስ ያለው በተለይ ደግሞ ሻምፒዮና ከሆነ ቡድን ውስጥ የመጣ ተጫዋች መምረጥ ተገቢም ነው። ግን በሚዲያው ደረጃ የሚነሳ አርዕስት ምናልባት የእንግሊዝ ብሔራዊ ቡድን ትኩረት ያደረገባቸው ጉዳዮች እና የሌሎች ብሔራዊ ቡድኖች ሲነጻጸር ትንሽ በጉዳዩ ላይ ልዩነት አለና አሁንም የእንግሊዝ ብሔራዊ ቡድን በሌላ አርዕስት ውድድሩ ከመጀመሪያው በፊት ትኩረት የሳበ ነጥብ ተነስቷል። ነገር ግን አሁን በተመረጡ ተጫዋቾች ቱኸል በአጭር ጊዜ ውስጥ መፍትሄ አበጅተው የበለጠ ወደፊት ገፍተው በዚህ የቶርናመንት አሰልጣኝ ናቸው ይባላል። ቶማስ ቱኸልን እንደምታውቁት ቶርናመንት ላይ የበለጠ የተሻለ ናቸው በመባል እንግዲህ ይታወቃሉ። አሁን በዩኤፋ ሻምፒየንስ ሊግ በነበረ የውድድር ዓመት ሲቲን አሸንፈው ዋንጫውን ባነሱበት የዩኤፋ ሻምፒየንስ ሊግ ዋንጫን ድል ባደረጉበት የውድድር ዓመት እንዲህ አይነት እንደዚህ አይነት ኮምፒቲሽኖች ላይ በጣም ጠንካራ ለዛ ውድድር የሚሆን ስብስብና ጥንካሬ መገንባት ይችላሉ በሚል ቱኸል ላይ እንግዲህ ከፍተኛ እምነት ተጥሏል። ግን አሁን ላይ ባለው ነባራዊ ሁኔታ ስንመለከት ቱኸልም የእንግሊዝ ብሔራዊ ቡድንም የበለጠ ሲሪየስ መሆን ያለባቸው ይመስላል። ምክንያቱም እስካሁን ድረስ በእንግሊዝ ብሔራዊ ቡድን ውስጥ ያልተፈቱ በርካታ እንቆቅልሾች አሉ። ከነዚህ መካከል አንደኛው አሳማኝ የሆነ ድል በእንግሊዝ ብሔራዊ ቡድን በኩል እስካሁን በቱኸል የስልጠና ዘመን እየተስተዋለ አይደለም። ውጤታማ ነው የሚባለው እና አሳማኝ የሆነ ድልን ለያይተ ማየት አለብን። ውጤታማ የሚባለው በየጊዜው በሚያስመዘግባቸው ውጤቶች ብቻ የቡድኑ ጥንካሬና አቅም ሳይስተዋል የሚሻገር ወይም ክፍተቱ በጋራ ጥንካሬው በጋራ የሚገለጽ። ለምሳሌ የእንግሊዝ ብሔራዊ ቡድን በቅርብ ጊዜያት ውስጥ በዌምብሌይ ባደረጋቸው ጨዋታዎች ከአንድም 3-4 ጊዜ ከፍተኛ ተቃውሞ ከደጋፊ ተሰምቷል። በተለይ ለተከታታይ 3 ጨዋታዎች የእንግሊዝ ብሔራዊ ቡድን በአማካይ ኢላማውን የጠበቀ ሙከራ ለማድረግ 69 ደቂቃ ፈጅቶበታል። 69 ኢላማውን የጠበቀ ሙከራ ለማድረግ። በአንዳንድ የወዳጅነት ጨዋታዎች ጥራት ያላቸው ተጫዋቾች ጥሪ በተደረገባቸው ጨዋታዎች ላይ ያሳዩት እንቅስቃሴና የሰጡት ምላሽ በአብዛኛው የእንግሊዝ ደጋፊዎች ዘንድ የነበረውን እምነትና ጥንካሬ በተለይ ይሄ ጀነሬሽን ያለው አቅም፣ እድሜ፣ ብቃት በየሊጉ ያሳዩት አስደናቂ ፐርፎርማንስ በየውድድሩ የውድድር ዓመቱን ያለፉት ዓመታት ያሳለፉበት ደረጃ ለምሳሌ አንድ ትልቅ ነጥብ በቅርብ ዓመት ውስጥ መወያያ የነበረ አሁን ግን በጭራሽ እነዚህ ነጥቦች ለመወያያነት ሲቀርቡ አናስተውል። ሳካ ፎደንና ፓልመርን በማነጻጸር 2022-23 2023-24 ትልቅ የመወያያ ርዕስ ነበር በሶስቱ ተጫዋቾች ዙሪያ። አሁን ስለ ሶስቱ ተጫዋቾች ንጽጽር አይደለም፣ በቦታው ላይ አስተማማኝ አቅም ሊሰጥ የሚችለው ተጫዋች ብለው ቱኸል ያመኑት ሳካን ነው። ከሳካ ደግሞ ባካፕ አድርገው የያዙት የአርሴናሉን የቡድን አጋር ኖኒ ማዱዌኬን። ተመልከቱ፣ የሁለቱ ተጫዋቾች ክላስም ጥራትም ኳሊቲም የእንግሊዝ ብሔራዊ ቡድን በዚህ ዓለም ዋንጫ አታገኝም ማለት ነው፣ የፎደንንም የፓልመርንም። በቅርብ ዓመት ውስጥ ግን በሊጉ ከፍተኛ መወያያ ርዕስ የነበረው ስለ ሶስቱ ተጫዋቾች ከፍተኛ ኳሊቲ እና አስደናቂ የእንግሊዝ ብሔራዊ ቡድን ጀኔሬሽን። እንደውም ምን ሲባል ነበር? ሶስቱም በጋራ ማጣመር የሚችል ፎርሙላ ሊፈለግ ይገባል። እንደውም በዩሮ በነበረው ውድድር አንዱ አወዛጋቢ ጉዳይ ምንድን ነው?
ፓልመር ቤንች ሆኖ ሳካና ፎደን ዳርና ዳር ይጫወቱ ነበር። ቤሊንጋም ከኬን ጀርባ። የበለጠ የአማካይ ክፍሉ ባላንስ አለመጠበቁ ሁለቱን ዊንገሮች ነጥሏል በሚል ተቃውሞ የደረሰው ምንድነው? አማካይ ክፍሉ ላይ ነው። ጋላገር ተሞከረ፣ ሜኑ ተሞከረ፣ ትሬንት አሌክሳንደር አርኖልድ ተሞከረ። የሚጠበቀው ኬሚስትሪ ሊመጣ አልቻለም። እንግሊዝ በምጥና በጭንቅ ነበር የምታሸንፈው። አሁን እነዛ ጉዳዮች ገና መፍትሄ ሳያገኙ አዲስ ኢቮሉሽን ውስጥ ገባ ብሔራዊ ቡድኑ። የበለጠ የነዚህ ሶስት ተጫዋቾችን ጥራት ያለውን ኬሚስትሪ የሚያመጣ አሰልጣኝ ተብለው የታመንባቸው ቱኸል ሁለቱን ተጫዋቾች ተውት፣ ፎደንና ፓልመርን። የበለጠ ማለት ትኩረታቸውን በ10 ቁጥር ተጫዋች ዙሪያ መፍጠር የፈለጉት አንድ የጨዋታ ንድፈ ሀሳብ አለ ከቱኸል የጨዋታ ስታይል ጋር። የመጀመሪያውና ትልቁ ጉዳይ ምንድን ነው? የአማካይ ክፍል ኢነርጂና ወርክ ሬትን ቅድሚያ ይሰጣሉ፣ ከታክቲካል ባላንስ ጋር አጣምሮ የሚይዙ። ይሄ ደግሞ የበለጠ የቱኸልን ቡድን ካራክተር ወደ ምንድን ነው ከፍ የሚያደርገው? ከኦፌንሲቭ ማይንድ ይልቅ ዲፌንሲቭ ማይንድ። አሁን እዚህ ጋር የምናየው ልዩነት ምንድን ነው? የእንግሊዝ ብሔራዊ ቡድን ጥራቱ የበለጠ ከፍ ያለው ኦፌንሲቭ ባህሪ ባላቸው ጥራት ያላቸው ቴክኒሻል ተጫዋቾች ነው። የመጣው አሰልጣኝ ደግሞ ታክቲካሊ ከመከላከል ውስጥ ያለውን ማጥቃትን የሚመርጥ አጋጣሚዎችን የሚጠቀም እንጂ በርካታ አጋጣሚዎችን ፈጥሮ ተጋጣሚ መተፋፈኛ አሳጥቶ በጥራትና በኳሊቲ የሚያሸንፍ ቡድን ሳይሆን ተጋጣሚ በሚፈጥረው ክፍተትና ስህተት ተጠቅሞ የሚያስቆጥር ቡድንን ነው የሚገነቡት ቱኸል። ይሄ የታወቀ እውነታ ነው። በሙኒክም በቼልሲም በፒኤስጂም በዶርትመንድም እያሉ የምናውቀው የቱኸል ቡድን ባህሪ። ለዚህ ደግሞ የተጫዋቾች ወርክ ሬት አብዛኛውን ድርሻ ይወስዳል። ለምሳሌ በ1000 ደቂቃ ውስጥ የቱኸል ቡድን ያሉ ተጫዋቾች አታኪንግ ሰርድ የሚሆን አጥቂውን ክፍል ክትተን ከዊንጉ እስከ ክሬቲቭ እስከ ዲፌንሲቭ እስከ ሴንትራል አማካይ ሆልዲንግ ሚድፊልደር ሁሉም ዲፓርትመንት ላይ የአጥቂ ክፍሉን ብቻ ነጥላችሁ አንድ ተጫዋች በ1000 ተች ማለት በቦክስ በሜዳ ውስጥ 1000 ቦታ በረገጣቸው ቁጥር ልክ ቢያንስ 6 ኢንተርሴፕሽን እና 4 ታክሎችን ማካሄድ አለበት የሚል የሜዳ ውስጥ አይዲዮሎጂ አለው ቱኸል። 1000 ተች ማለት አንድም ቦታ ደጋግሞ ሊነካ ይችላል፣ ግን 1000 ተች አድርጎ አንድ ተጫዋች እነዚህን ቁጥሮች ሊያሟላ ይገባል። ይሄ ማለት የቱኸል ቡድን ከኳስ ጋር ከመቆየት ይልቅ ያለ ኳስ ያለው ንቃትና አግሬሲቭ እንቅስቃሴ የጨዋታውን ውጤት ይወስናል የሚል ባላንስ ነው። ይሄን ነጥብ ያዙ። በዚህ ያጨዋወት ቅርጽ ደግሞ ቤሊንጋም ቁጥሮች እንደሚያሳዩት ውጤታማው ተጫዋች ቤሊንጋም የሚያሟላው፣ ግን ቱኸል ምን ይፈልጋሉ? የማያቆም ኢነርጂ ወይም ይሄ ሳይዝል በበቂ ሁኔታ ሜዳ ውስጥ እያንዳንዱን የሜዳ ክፍል የሚያካልል ኢንድ ቱ ኢንድ መጫወት የሚችል በተለይ ቱኸል የፔኔትሬሽን የ10 ቁጥር እንቅስቃሴን ይፈልጋል። ድሪብል እያደረገ ወደ ተጋጣሚ የመጫወቻ ክልል ውስጥ በመግባት ለሁለቱ ዊንግ በእኩል ኢነርጂ መድረስ የሚችል ለምሳሌ ወደ ሳካ እያዘነበለ የሚያጠቃው ተጫዋች በተመሳሳይ የጨዋታ ስታይል ወደ ጎርደን ወይም ወደ ራሽፎርድ ተጠግቶ መጫወት አለበት ነው። ስፕሪንቶችን፣ ዲስታንስ ከቨርን፣ አብዛኛው ዲፌንሲቭ አክሽን ላይ እነዚህን ቁጥሮች በሚያሟሉ ተጫዋቾች ያምናል። በዚህ መሰረት ታዲያ የሞርጋን ሮጀርስ እና የቤሊንጋምን እንቆቅልሽ እስካሁን ድረስ አልፈቱም። ለእንግሊዝ ብሔራዊ ቡድን ትናንትና የነበራቸውን ጋዜጣዊ መግለጫ ከተመለከታችሁ አሁንም በቦታው ላይ አስተማማኝነት የለም። በ10 ቁጥር ፊትነሱም ሃይ ሌቭል ፐርፎርማንሱም እስካልተስተካከለ ድረስ ቤሊንጋም ቦታው ላይ እርግጠኛ እንዳልሆነ ደጋግመው አንስተዋል። ይሄን ደጋግመው የእንግሊዝ ሚዲያ ሲጽፉ ነበር። ለሮጀርስ ያላቸውን አድናቆት ከዚህ በፊት ደጋግመው ሲገልጹ ደግሞ አስተውለናል። አሁንም ይሄ እንቆቅልሽ አልተፈታም። የ10 ቁጥሩ ቦታ ሁለቱ ቴክኒሻል ተጫዋቾች ከብሔራዊ ቡድን ውጪ መሆናቸው ብቻ አይደለም። አንዳንድ ተጫዋቾች አሉ እኮ እዚህ ብሔራዊ ቡድን ውስጥ ባላቸው ኳሊቲ ብቻ አመታዊ ፐርፎርማንስ ሳይሆን ባላቸው ኳሊቲ
ቴክኒካሊ ታክቲካሊ ባለፉት ዓመታት ካሳዩት አስደናቂ ቆይታ አንጻር መጠራት ያለባቸው ተጫዋቾች እያሉ መጠራት የሌለባቸው ተጫዋቾች ጥሪ የደረሳቸው አለ። ይሄን ከግምት ውስጥ ማስገባት ያስፈልጋል። አሁን በቦታው ላይ ማንን ይመርጣሉ የሚለው ጉዳይ እስካሁን ድረስ በቱኸል ተደጋጋሚ ንግግርም ታክቲካዊ እርምጃም ስናይ የደክላን ራይስ እና የኤሌት አንደርሰን ጥምረት እንደ አማካይ ክፍሉ ላይ እንደሚጠበቀው ሁሉ የ10 ቁጥሩን ቦታ እስካሁን ድረስ በበቂ ሁኔታ ምላሽ ያላገኘ አንዱ ዲፓርትመንት ነው። እስቲ ሌላኛውን በኩል ደግሞ እናንሳ። የበለጠ የግራው ክንፍ ፖዚሽን ላይ ያለው ምርጫ ነው። በቱኸል በኩል አንቶኒ ጎርደን ወይስ ማርከስ ራሽፎርድ? አሁን በቱኸል መመዘኛዎች ከሄድን ቱኸል የሚመርጡት በጨዋታ ስታይል የተለያዩ የተጫዋቾች የሜዳ ውስጥ እንቅስቃሴ አለ። አስደናቂ እንቅስቃሴዎች አሉ። የብሔራዊ ቡድኑ ተጫዋቾች የበለጠ ውጤታማ የሚሆኑበት ቱኸል የሚመርጡት የጨዋታ ስታይል ላይ በተገቢ ሁኔታ አሟልተው ያንን ካራክተር የሚፈጽሙ ተጫዋቾች አሉ። በማርከስ ራሽፎርድ እና በአንቶኒ ጎርደን መካከል ያለውን አንድ ከሰሞኑን በአትሌቲክስ በኩል የወጣ ግራፍ ስመለከት ነበር። አንድ ጥሩ ግራፍ ምናልባት ቱኸል የትኛውን ተጫዋች ሊመርጥ ይችላል የሚለውን ለምሳሌ በጎርደን እና በራሽፎርድ መካከል ያለው ስለ ፕሮግረስ ክንፉን ተጠቅመው ወደ ሶስተኛ ሜዳ ክፍል ፕሮግረስ የሚያደርጉበት የጨዋታ እንቅስቃሴና የኳስ ተቾችን በተለያየ ከዛም በኋላ በእነዚህ እንቅስቃሴዎች ውስጥ እንዴት ወደ ግብ መቀየር እንደሚቻል እነዚህ ተጫዋቾች በቀጥታ ወደ ግብ ያደረጉትን ሙከራ ከኤሪያም ውጪ በኤሪያ ውስጥም ባደረጉት እንቅስቃሴ ሲነሳ ለምሳሌ ማርከስ ራሽፎርድ በግራው የሜዳ ክፍል 14 ጊዜ ወደ ማጥቃት እንቅስቃሴ ወደ ሙከራነት የተቀየረ ሙቭመንት ማለት ነው። 14 ጊዜ እነዚህ ማለት ኢላማቸውን የጠበቁ ሙከራዎች ግቦችን ጨምሮ ማለት ነው። በዚህ ማትሪክስ መሀል ለመሀል በሚደረግ እንቅስቃሴ ለምሳሌ 13 ጊዜ፣ በቀኙ የሜዳ ክፍል ደግሞ 10 ጊዜ። ይሄን ስታዩት በሶስቱም ዲፓርትመንት ላይ ለምሳሌ ከአጥቂ ጀርባ እንደ ሁለተኛ አጥቂ ሆኖ ኢንተርቼንጅ በሚያደርግ ሲስተም ማርከስ ራሽፎርድ በባርሳ ባለው ሙቭመንት ከሆነ በሶስቱም ዲፓርትመንት ላይ ተለዋዋጭ በሆነ ባህሪ ሜዳ ውስጥ መጫወት ይችላል ማለት ነው። ጎርደን ላይ ስንመጣ ግን 27 ጊዜ በግራው የሜዳ ክፍል ነበር የማጥቃቱ እንቅስቃሴ አዘም ብሎ ኢፌክቲቭ የነበረው። 8 ጊዜ መሀል ለመሀል፣ 6 ጊዜ በቀኙ የሜዳ ክፍል። ስለዚህ ይህንንም ምርጫ የመወሰን አስገዳጅ የሆነ እርምጃ ያስፈልጋል። የትኛው ተጫዋች ኢፌክቲቭ ነው? የበለጠ ጎርደን ግራው ላይ ኢፌክቲቭ ተጫዋች ነው። ግን የራሽፎርድ የዘንድሮ የውድድር ዓመት ብቃትን ደግሞ ማለፍ አይቻልም። በባርሳ ቤት አስደናቂ እንቅስቃሴ፣ አስደናቂ ቆይታ አድርጓል። ይሄ ብቃቱ በአስተማማኝ ሁኔታ በባርሳ ቤት በካታሎኒያ ፔርፎርም አድርጓል። ይሄ ብቃቱ ደግሞ ተጫዋቹን የብሔራዊ ቡድን ጥሪ እንዲያገኝ ዋነኛ ምክንያት ሆኗል ማለት ነው። ሌላኛው የሃሪኬን ተጠባባቂዎች ላይ ለየትኛው ተጫዋች ነው ከዛም በኋላ ከሃሪኬን ቀጥሎ ቅድሚያ ሊሰጠው የሚችለው? ወይም አሰልጣኙ ለምሳሌ ሃሪኬንን መቀየር ቢፈልጉ የሃሪኬንን ምርት ቢቋረጥ ባላቸው አማራጭ ኦፕሽኖችን ለመጠቀም ቢያስቡ ዋትኪንስ ነው ወይስ ከሳውዲ ፕሮ ሊግ ጥሪ የቀረበለት አይቫን ቶኒ ነው የቦታው ትክክለኛ ተመራጭ? ሁለተኛው በነገራችን ላይ የቱኸል አንድ የማይጠበቅ ውሳኔዎች ሁሉ አንዳንዴ ወደ ስኬትም ሲያመጡት አይተናል። ለምሳሌ ቱኸል በእንደነዚህ አይነት ውድድሮች ላይ የቶርናመንት ተጫዋቾችን ለምሳሌ በእያንዳንዱ ቦታ ላይ የተመረጡ ተጫዋቾችን ስታዩ ከቀሩ ተጫዋቾች አንጻር መጠራት ነበረበት እገሌ ልንል እንችላለን። እነዚህ ተጫዋቾች ግን በጌም ውስጥ በአነስተኛ ደቂቃ
የሚያመጡትን ልዩነት ደግሞ ስታዩ የእንግሊዝ ብሔራዊ ቡድን የተሟላ ጥሪ አድርጓል ማለት ይቻላል። በተለይ በመከላከሉ ዘርፍ ያለው ጥንካሬ ከማጥቃቱ የበለጠ በጣም ሶሊድ ሆኖ መቆየት ይችላል። ምክንያቱም በዓለም ዋንጫ ጥሎ ማለፍ ጨዋታ አንድም ግብ ሳያስተናግድ በነገራችን ላይ የቱኸል ቡድን ወደ ቶርናመንቱ ማለፍ የቻለው ከ1963 በኋላ ለመጀመሪያ ጊዜ መሰለኝ እንዲህ አይነት ሪከርዶችን ሲያስመዘግቡ። ስለዚህ የዘንድሮ ዓለም ዋንጫ ላይ ብዙ የተጠበቀው የእንግሊዝ ብሔራዊ ቡድን ነገር ግን ቱኸል ሊፈቱት የሚገባ በርካታ የእንግሊዝ ብሔራዊ ቡድን መብት የሚያስፈልጋቸው በቶርናመንት ውስጥ ረጅም ርቀት ሊጓዙበት የሚችል አቅም ለመገንባት ምላሽ ሊያገኙ የሚገቡ ጥያቄዎች አሉ። የግራው ክንፍ የ10 ቁጥር እንዲሁም ሁለተኛው የአጥቂ ተመራጭን ጉዳይ። ምክንያቱም ከአይቨን ቶኒ ምርጫ የበለጠ በሊጉ ሌሎች ኦፕሽኖችን መመልከት ይቻል ነበር። ለምሳሌ ዳንኤል ቤክ የተሻለ ሲዝን አሳልፈዋል። በጥሩ ኤክስፒሪየንስም ካየን በሊጉ ቆይታ ሁሉ አስደናቂ ጊዜ ማሳለፍ የቻለው ዌልቤክ ነው። የትልቅ ጨዋታ ተጫዋችን ነው። እነ ዶሚኒክ ካልቨርት-ሉዊን በረጅም ርቀት ከአይቨን ቶኒ የተሻለ ሲዝን ማሳለፍ ችለዋል። እንደ አጥቂ ታሳቢም ተደርጎ ፓልመርንም ፎደንንም ጥሪ ማድረግ ይችሉ ነበር። ግን አሰልጣኙ የበለጠ ትኩረታቸው እንግዲህ ፊዚካሊቲ ላይ ስለሆነ ፊዚካሊ ደግሞ ጥሩ ፊት ያደርጋል ብሎ ያሰቡት አይቨን ቶኒን ስለሆነ ከሊጉ እንግዲህ ከ2 ዓመት በላይ የራቀ አጥቂን ጥሪ አድርገው ይዘው ሄደዋል። ይሄ የቱኸል ቀጥተኛ ምርጫ ነው። ግን ማን ይሁን የሴንተር ባክ ተጣማሪ የሚሆነው? እስቲ የእናንተን ግምት አስቀምጡ። የማርክ ጌሂ እንግዲህ ጌሂ ቋሚ ይሆናል። ኤዝሪ ኮንሳን ቋሚ ያደርጋሉ። ኤዝሪ ኮንሳን ነው፣ ጃሬል ካውንሳን አይደለም። ኤዝሪ ኮንሳን የአስቶን ቪላው ወይስ ጆን ስቶንስን? አሁን በስቶንስ ፊትነስ 100% የእንግሊዝ ብሔራዊ ቡድን ኤክስፒሪየንሱ ፍጹም አስደናቂ ነው። ከኳስ ጋር ያለው ቴክኒካል አቅም የስቶንስ ይታወቃል። ጌም ታይሙ ግን ማነሱ ምናልባት ቱኸልን እንዳይጎዳው ያሰጋል። ምክንያቱም ጉዳት ካስተናገደ። ነገር ግን አሁን ትልቁ ነጥብ የመጨረሻ ነጥብ የሚሆነው በእንግሊዝ ብሔራዊ ቡድን ዙሪያ የአየር ንብረቱን አንደኛ በአሜሪካ በሚደረገው ውድድር ላይ የአየር ንብረት፣ ሁለተኛ ደግሞ የተጫዋቾች ደቂቃ ማኔጅመንትና መዛል ውድድሩ ላይ ዋጋ እንዳያስከፍል ያሰጋል። ምክንያቱም የእንግሊዝ ብሔራዊ ቡድን ከባባድ ዲፓርትመንቶች ላይ ያሉትን ተጫዋቾች ለተመለከተ ከሌሎች ብሔራዊ ቡድን ተጫዋቾች አንጻር ስናነጻጽር በርካታ ደቂቃዎችን ለክለባቸው መስዋዕትነት የከፈሉ ተጫዋቾች የበዙበት ብሔራዊ ቡድን። በነገራችን ላይ የሁሉንም ብሔራዊ ቡድኖችን አማካይ ደቂቃ በሜዳ ውስጥ የቆዩበትን የተመረጡ ተጫዋቾችን ብትመለከቱና የእንግሊዝ ብሔራዊ ቡድን ብትመለከቱ ከሁሉም ብሔራዊ ቡድኖች ይበልጣል አብዛኛው ተጫዋች። ይሄ ደግሞ መዛልንና ተጨማሪ ጉዳትን፣ ይሄ የውድድር መደራረብ የሚያመጣው ከፍተኛ ጉዳት በውድድር ውስጥ ያለ እንግሊዝ ብሔራዊ ቡድን እንዳያስተናግድ ያሰጋል። ይሄ ጉዳይ ምናልባት ለቱኸል በእጅጉ ትኩረት ያልተሰጠው ነገር ግን ትኩረት ሊያገኝ የሚገባ ጉዳይ ነው። ምክንያቱም ለምሳሌ ደክላን ራይስ በአመቱ ስንት ጨዋታ ነው ያረፈው? የትላልቅ ውድድሮችን ደቂቃ ተመልከቱ። ኤሊየት አንደርሰን እስከ ዩሮፓ ሊግ ድረስ ያለውን እያንዳንዱን ጨዋታ ተጫውተዋል። ለምሳሌ ሁለቱ አማካዮች ነጥለን ብንወስድ ሞርጋን ሮጀርስ በቪላ በዩሮፓ ሊግም በፕሪሚየር ሊግም ያለ ጉዳት ነው የተጫወተው በአስተማማኝ ፐርፎርማንስ። ሃሪኬንን ተመልከቱ በባየር ሙኒክ እንደውም በተሻለ ሁኔታ እና አንቶኒ ጎርደን በተወሰነ መልኩ ረፍት አግኝተዋል በጉዳት ምክንያት። ሳካም የተወሰነ ረፍት አግኝተዋል። እነ ራሽፎርድን ግን ስትመለከቱ አብዛኛውን የውድድር ዓመት ጨዋታዎችን አድርገዋል። እነ ኒኮ ራይሊን ተመልከቱ በማንቸስተር ሲቲ ያበረከቱት። ምክንያቱም በግራ ፉልባክ ከኒኮ ራይሊ በተሻለ ሁኔታ ይሰለፋል ብዬ አልጠብቅም። ጄደን ስፔንስን እነ ማርክ ጌሂን ተመልከቱ ያደረጉትን የጨዋታ ቁጥር ደቂቃዎችን
ከፓላስ እስከ ማንቸስተር ሲቲ እነዚህ ጉዳዮች እና ኤዝሪ ኮንሳን ምናልባት ይሄ ጌም ታይም ማኔጅ አለመደረጉና የእረፍትና የሪከቨሪው ጊዜ ባጠረ ቁጥር ተጫዋቾች ለከፍተኛ ድካምና ጉዳት የሚያስከትል ድካም ይፈጠራል እና ምናልባት ይሄ ጉዳይ የእንግሊዝ ብሔራዊ ቡድን ላይ አደጋ እንዳይፈጥር ያሰጋል። በአጠቃላይ ግን ብሔራዊ ቡድኑ ተሟልቷል። በጥሩ ሁኔታ ይህን ኮምፒቲሽን ለማሸነፍ በቂ ስብስብ ጥሪ አድርጋለሁ ብሎ የሚያምንባቸውን ቱኸል ጥሪ አድርጎላቸዋል። እስቲ እናንተን ግምት አስተያየት አስቀምጡ። ማን የዓለም ዋንጫውን ያሸንፋል ብላችሁ ትገምታላችሁ? የእንግሊዝ ብሔራዊ ቡድንስ ምን ያክል ርቀት ሊጓዝ ይችላል? እስከ ውድድሩ ፍጻሜ ድረስ የመጓዝ አቅም አለው? ካለውስ እስቲ በራሳችሁ መመዘኛ በኮሜንት መስጫ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። ከዚህ ፕሮግራም በመቀጠል በቀጥታ ወደ ፍራንስ ተጉዘን የፈረንሳይ ብሔራዊ ቡድን እና ዲዴ ዴሾን እንመለከታለን። ይሄ አስደናቂው የፊት መስመር ስብስብ የዓለም ዋንጫውን ምን ያክል ርቀት ይጓዛል? እስቲ አብረን በጋራ እንመለከታለን። ሳትርቁ ጠብቁን፣ ተመልሰን እንመጣለን። ሰላም ቆዩ።